በኢትዮጵያ የከፍተኛ ትምህርት ታሪክ የሆኑ አዲስ አበባ ዩኒቨርሲቲ የቀድሞው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የመጀመሪያው ነው። አንጋፋው የአዲስ አበባ ዩኒቨርሲቲ ከ1942 ዓ.ም ጀምሮ መማር ማስተማሩን ቀጠለም። ዩኒቨርሲቲው ከተመሰረተ ጀምሮ በርካታ ምሁራንና ችግር ፈቺ ዜጎችን በጥራትና በብዛት አበርክቷል፣ እያበረከተም ነው። ዩኒቨርሲቲው አሁን በብዛት ለተከፈቱ የመንግስትና የግል ዩኒቨርሲቲዎችና ኮሌጆችም መሰረት የጣለ ነው። በመላው ዓለም የሚገኙ ዩኒቨርሲቲዎች የነገ ሀገር ገንቢ ዜጎች የሚፈልቁበት በወደዱት የሙያ ዘርፍ ሰልጥነው የሚወጡባቸው ናቸው። በአንጻሩ ደግሞ ዩኒቨርሲቲዎች ተማሪዎች ከተለያዩ አካባቢዎችና የማህበረሰብ ክፍሎች የመጡ በመሆናቸው ተቋማቱ ላለመግባባትና ለግጭት የተጋለጡ ናቸው። በማህበረሰብ ውስጥ የሚከሰቱ ሃይማኖትና ብሔርን መሰረት አድርገው የሚቀሰቀሱ አለመግባባቶችም በዩኒቨርሲቲዎች ውስጥ ጎልተው ሲወጡ ይስተዋላሉ። ይህ የሚሆነው ደግሞ ተቋማቱ ከተለያዩ አካባቢዎችና የህብረተሰብ ክፍሎች የተውጣጡ ተማሪዎችን ባንድ ላይ ስለሚይዙ ነው። ይህ ሁኔታ ተማሪዎችን ከምንም በላይ የሚጎዳ ከትምህርታቸው ይልቅ ወደ አለመግባባቶች እንዲያመሩ የሚያስገድዳቸው ነው። አንዳንድ የአዲስ አበባ ዩኒቨርሲቲ ተማሪዎች ወደ ዩኒቨርሲቲው ሲመጡ አሉታዊ የሆኑ አመለካከቶችን ይዘው እንደሚመጡ ይታወቃል። አስተያየታቸውን የሰጡ የዩኒቨርሲቲው ተማሪዎችም የሚገልጹት ይህንኑ ነው። ስመጣ እንደሚታወቀው ብዙዎቻችን ይዘው እንደምንመጣው ለሌላው ብሔር ያለኝ ኢሜጅ ኔጌቲቭ ነው። ከሌላው ጋር ቢያንስ ኢቭን መኖር እንደማይችል ሌላው ለኔ ጥሩ ነገር ማሰብ እንደማይችል ወይም ሌላው ለኔ ክፋት ነገር ብቻ ይዞ እንደሚመጣ ከሌላው ጋር እንትን ካልኩ ከተቀራረብ የሆነ እኔ ጉዳት ብቻ ሊደርስ እንደሚችል ሌሎችን ማመን እንደሌለብኝ እንደዛ አይነት ነገር ነው ውስጥ ሎር ተደርጌ የመጣሁት። ፐርሰናሊ ወደ ግቢ ከመምጣቴ በፊት በተለይ ከቤተሰብ አኳያ ጥሩ ነገር አልነበረኝ። ማለት ያን ያህል ብሔርተኛ የሚባል ፋሚሊ የለኝም፣ ግን በተለያዩ ምክንያቶች ወደ ተወሰኑት ብሔረሰቦች ጥሩ አመለካከት የለንም። እኔም ጥሩ ነገር አልነበረኝም ወደዛ። ከዛ ባለፈ ወደ ዩኒቨርሲቲ ህይወት ስመጣ ዩኒቨርሲቲ ጆይን ከማድረጌ በፊት የሚወራ ነገር አለ። አዲስ አበባ ስለደረሰኝ ደስተኛ ነበርኩኝ። ደስ ቢለኝም ግን የመከፋፈል እንዳለ ያመንኩ ነው የመጣሁት። የትኔ ጉዳይ ላይ የነበረኝ አመለካከት ማለት ምንም አልነበረኝም ማለት ይቻላል። ምንም ማውቀው ማለት እንደዚህ ማውቀው ጉዳይ አልነበረም። ይሄ እንደዚህ ዘር ምናምን ዝም ብለ በቃ ተወልደን አውርተን አድገን ምናምን እንደዚህ ሆነን ተመረን እዚህ ደረስን። እዚህ ግቢ ከመጣ በኋላ ነው ይሄ ጉዳይ በጣም የሆነ ኃይለኛ ኢሹ እንደሆነ ያወቅኩት ማለት ነው። እና እዚህ መጥቼ ነው እንኳን ይሄን እንጂ የትኔ ጉዳይ ላይ ምንም ብዙም እንትን አልነበረኝም። ያየሁት ብዙ ይኖራል እንደዚህ በዘርን አስመልክቶ እርስ በርስ አሁን ካፌ ውስጥም የትም ቦታ ላይብራሪ ውስጥ ምናምን ነገር እዚህ እንትን ላውንጅ ተማሪዎች ላውንጅ ነው መጀመሪያ ስመጣየሁት ያንን ነው እንትን የገረመኝ። ዳማ እንደዚህ ምናምን ነገር ሰብስበው ይጫወታሉና ሲጫወቱ የሆኑ የተወሰኑ ግሩፖች እንደዛ እየተጫወቱ ሌላ አይነት ሰው ሲመጣ እና እንዴት አድርገው እንትን ብለው እንደላኩት ምናምን ነገር ያው ዳይንቶ ሊገባ ነበርና እሱ እና እንዲያይቼ ገረመኝ። ለመጀመሪያ ጊዜ እዚህ ግቢ ስመጣ ሳልመጣ በፊት ያለኝ አቲቲዩድ ሁሉም ሰው እንደ ኢትኒክ ግሩፕ እንደምኖር እኔም ስመጣ ተመራቂ ልጅ ነበረ። እሱ ከነበርኩ ማለት ገና ከመምጣት በፊት ደውዬለት ስለነበረ ወሰደና ከተመራቂ ከነሱ ጋር ጨመረኝ። ከዚያ በኋላ አንዳንድ ነገሮችን ኢንጀክት ወደኔ ማስገባት ጀመሩ እነሱ ማለት ስለ ሃይማኖት መለያየት ይሄንንም ሰው አድርጎ በግቢ ውስጥ ወደ አንዱ ሃይማኖት ለማስገባት የሚደረጉ ሩጫዎች እንዳሉ በቃ ቋንቋን መሰረት አድርጎ ደግሞ አንዱ ላንዱ ጥላቻ እንዳለ ታሪክን መሰረት አድርጎ እንደዚህ አይነት ነገሮችን እየነገሩ ጥንቃቄ እንዳደርግም የሚመክሩኝ ልጆች ነበሩ። ያን ተከትሎ እኔም ለነገሮቹ አዲስ ነኝ ያለኝን ነገር እያከረርኩ የሌሎችን ሐሳብ የመቀበል ችሎታዬ ማለት የሌሎችን ባህል የሌሎችን ሃይማኖት የሌሎችን ቋንቋ የማክበርና የመቀበል ልምዴ ደግሞ በተቃራኒ እየተሸረሸረ ነበር የመጣብኝ። ማለት በቃ አለ አይደል ውስጥ ጥሩ የማይሰማ ነገር አለ ፈልገውም ሳይሆን ወይ ከታሪክ የሰማው ነገር አለ ወይ አካባቢ ያለ ሰው ሲነግር ተሰማለ እና ለምን ሌሎች እኔን እንዲሉኛል ብለህ አስበህ ሌሎች ጋር ጥላቻ ታሳድራለህ። ቤተሰብ ውስጥ መሆን የሚገባኝን አይነት ጓደኞችን ነገረኝ ነበረ።
በጣም ብዙ ነገር እና ስለ ብዙ አይነት ብሔረሰቦችን ሰማለ። ሁለተኛ ነገር ደግሞ ክልል ላይ ያሉ ጓደኞቼ እኔ ካምፓስ አልገባ በፊት የነበሩ ሲኒየሮቼ ነግሩኝ ነበር። በአዲስ አበባ ዩኒቨርሲቲ ከ20 በላይ የተማሪ ክለቦች ይገኛሉ። ከነዚህ መካከል አንዱ የሰላም ክለብ ነው። ክለቡ ከተመሰረተ አጭር ጊዜን ያስቆጠረ ቢሆንም ከላይ የተጠቀሱ ችግሮችን ለመፍታት ከፍተኛ ስራን አከናውኗል። ለመሆኑ ይህ የሰላም ክለብ እንዴት ተመሰረተ? በ1999 ዓመተ ምህረት የነበሩ የህግ ተማሪዎች ናቸው ክለቡን የመሰረቱት። ያን ጊዜ እኔ የመጀመሪያ ዓመት ተማሪ ነበርኩኝ እና ኢኒሺዬቲቭ የነበራቸው ያን ጊዜ የሶስተኛ ዓመት ተማሪ የነበሩ ልጆች ናቸው። ከዛ ግን መሀል ላይ እንቅስቃሴዎቻችን ትንሽ ተዳክመው ነበር፣ ቆም ብሎ ነበር። ኢቭን ዶ የዚህ የኤትኒክ ኢንቶለራንሱ የኮንፍሊክቱ ግቢ ውስጥ አልፎ የሚከሰት ነገር ቢሆንም ከ99 በኋላ በአንጻራዊነት ምንም አይነት ቫዮለንት የሆነ ኮንፍሊክት ስላልነበረ አይ ቲንክ በዛ ምክንያት ያን ያህል ወደ መረሳትም ሄዶ ነበር ሁኔታው። 2001 ዓመተ ምህረት መጨረሻ አካባቢ ላይ ግን ድጋሚ ሪአክቲቬት ማድረግ ፈልገንና ከአዲስ ኮንሰፕት ጋር መጣ ፈልገን በዚህን ጊዜ አብረውን የነበሩ ልጆች መጀመሪያ መስለው የነበሩ ልጆች ተመርቀው ወጥተዋል ኦሬዲ። እስከበቡ ሰው አልነበረውምና ድጋሚ እንዴት እንስራው የሚለው ሐሳብ ነበር የመጣውና ይሄንን ነገር አብረውኝ ከነበሩ ልጆች ጋር ተወያየው የተሻሉ ልጆች ነን ብለን ማሰባቸው ልጆች አዋዩዋቸውና በጣም ኢንተረስትድ እንደነበሩ እነሱም አጫወቱኝ። ከዛ በተደጋጋሚ የተገናኘን ሐሳባችንን ማዳበር ጀመረ። ምን እንስራ እንዴት እናርግ የሚለው ነገር በተደጋጋሚ በመገናኘት ማዳበር ጀመረ። ፒስ ክለብ ልክ ኤርሚ ከጀመረው በኋላ ቀጥታ ምንድነው ለኛ መጥቶ አማከረን። ከዛ ሁለተኛ ስቴፓችን እሱ ከነገረን በኋላ ከምን አይነት ኤክስኪዩቲቭ ኮሚቴዎች ይመረጡ በምን አይነት ክራይቴሪያ እነዚህ አባላቶቻችን እንምረጥለን በደንብ ተወያየንበት። በመገናኘበት ጊዜ ማታ እንዲሁም በረፍት ምናምን በደንብ አድርገን አወራን። ካወራን በኋላ ምንድነው አንድ መስፈርት ያወጣነው በተለያዩ ክለባትም ይሁን በተለያዩ የትምህርት ደረጃም ጥሩ ተሳትፎ ያላቸው ለምናስባቸው ልጆች ሪክሩት ማድረግ አለብን ወይም መምረጥ አለብን ብለን አሰብን። ከዛ እነዚህ ልጆች በተናጠል እየሄድን አናገርናቸው። ከተለያዩ ዲፓርትመንት ወክልና ያላቸው እንዲሆኑ ስለፈለግን ይሄድና ማከርናቸው። ልጆቹን ፈቃደኛ እንደሆኑ ነገሩን። ፈቃደኛ ከሆኑ በኋላ ፎርማል የሆነ ሚቲንግ መጥራት ጀመረን። የዩኒቨርሲቲው የህግ ትምህርት ተማሪዎች ክለቡን በመመስረት የመጀመሪያዎቹ ቢሆኑም በኋላ ግን ከተለያዩ የትምህርት ክፍሎች የተውጣጡ ተማሪዎች ተካተውበታል። ለመሆኑ ክለቡን የሚመሩት አመራሮች አመራረጥ እንዴት ነበር? ቀጣዩ የክለቡ እንቅስቃሴስ ምን ይመስላል? ክለቡ ያው ከተለያዩ ዲፓርትመንት በተውጣጡ ልጆች የስራ አስፈጻሚውን ማዋቀር ያስፈልገበት ሁኔታ ነበር በመጀመሪያው አካባቢ የነበረው። ከዚህም በመነሳት አንድ ቀን ተሰባስበን የስራ ክፍፍል ነው ያደረግነውና በእለቱ የስራ አስፈጻሚውን መርጠን ነበር። የሊቀመንበሩን፣ ምክትል ሊቀመንበሩን፣ ጸሐፊውን፣ የፋይናንስ ጉዳዮችን፣ የህዝብ ግንኙነትና የፕሮጀክት ፕላን በሚሉ አደረጃጀቶች ነው ክፍፍሉን የወሰድነው። ቀጥሎ የነበረው ስቴፕ ምንድነው? ፒስ ክለቡ ተመሰረተ። ከዛ በኋላ ምን እንስራ የሚለው ላይ ነበር ብዙ ስንወያይ የነበረው። እንደ አጋጣሚ ሆኖ አብዛኞቻችን የህግ ተማሪዎች ስለነበርን ማታ ነበር የምንገናኘው ከ5 ሰዓት በኋላና ማታ የተገናኘ ብዙ ጊዜ ነው ያወራነው። የተለያዩ ሀሳቦች ተነስተው ነበር። ለምሳሌ ፓናል ዲስከሽን በአመት ውስጥ እንስራ ብለን ነበር አስበን ነበርና ከተመረጡ ነገሮች መሀል ከሀሳቦች ከመጡ ሀሳቦች መሀል የተመረጠው ሰስቴን ዲያሎግ የሚለው ፕሮጀክት እንደ ፕሮጀክት ያዝነው እሱ ነበረ። እሱ ለጠንክረን ለመስራት ሀሳብን። ከዛ በኋላ ይሄ ሀሳብ የመጣው 2001 መጨረሻ አካባቢ ሊዘጋ አካባቢ ነበር። 2002 ስንመጣ ወደ መስከረም አካባቢ እሱን በደንብ አጠናከር እንዴት እንስራ የሚለው ነገር ላይ ተነጋገርን፣ ተወያየን። ከዛ ተግባራዊ እንቅስቃሴ ላይ ገባን። ከዚህ በኋላ ክለቡ የተለያዩ ፕሮጀክቶችን በመቅረጽ መንቀሳቀስ ጀመረ። ሰስቴንድ ዲያሎግ ወይም ተከታታይ ውይይትን አንኳር ፕሮጀክት በማድረግም ሂደቱን ቀጠለ።
ይህንን ሰስቴንድ ዲያሎግ ወይም ተከታታይ ውይይትን ለማድረግ ለስራ ማስኬጃ የሚሆን ገንዘብ ያስፈልግ ስለነበር የተለያዩ መንግስታዊ ያልሆኑ ድርጅቶችን በር እንዲያንኳኳ አስገድዷል። በዚህ ወቅትም ታዲያ ለጥያቄያቸው መልስ የሰጠው የሰላምና የልማት ኮሚቴ ወይም በምህጻረ ቃሉ PDC የተባለው መንግስታዊ ያልሆነ ድርጅት ነበር። ክለቡን በመናንቀሳቀስበት ጊዜ ምንድነው በርካታ የስትራክቸራል ስራዎችን ከሰራን በኋላ ቀደም እንደሰማችሁት ማለት ነው ትልቁ ነገር አሁን የመጨረሻ እርምጃ ለማድረግ ወይም ደግሞ እንቅስቃሴ ለማድረግ የበጀት ጉዳይ ነበር እና የበጀትን ጉዳይ ስናስብ ብዙ ኤንጂኦዎችን በተለያየ አቅጣጫ ሙከራዎችን አድርገን ነበር ለማግኘትና ይህንን ክለብ በአጠቃላይ ሰፊ እንቅስቃሴና ሰፊ ዓላማ ይዞ እንዲራመድ ከጎናችን ሊሰለፍ የቻለው PDC የሚባል ኤንጂኦ ነበረ እና ከሱ ደግሞ እዛ ውስጥ የምትሰራ አንድ ሀና የምትባል ሴት አለች። እሷን አገኘና ስናናግራት ኦኬ በጣም ትልቅ ነገር ነው አለች። ኮኦፕሬት እንደምታረገን ዊሊንግ ሆና ፈቃዷን ከገለጸችልን በኋላ ከድርጅቱ ጋር ሪሌሽኑን ቀጠልን። ከዛ በኋላ ምንድነው ያደረግነው ልጆቹን ሪክሩት ማድረግ ነበረብን። ያን ሪክሩት የማድረግ ወይም ደግሞ የመመልመሉን ስራ ላይ እነሱ የተለያዩ ወጪዎችን በመሸፈን ቀላል አልነበረም ሮላቸው። ከዛም ልጆቹን አሁንም በተለያየ አቅጣጫ ትሬን በማድረግ አቅጣጫም ቢሆን እነሱ ብዙ እርዳታዎችን ነበር ያደረጉልን። ያ ማለት እኛ ኦርጋናይዝ ለማድረግ ብዙ ነገሮችን እኛ ከኛ አቅም በእኛ ኮንቴክስት ብንነሳም በበጀት ዙሪያ ላይ ግን የትም መሄድ አንችልም ነበርና PDC ብዙ በስልጠናዎች ሁኔታ ላይ ከፍተኛ ሮል ተጫውቷል። ለመሆኑ የሰስቴን ዲያሎግ ታሪካዊ አመጣጥ ምን ይመስላል? ሰስቴን ዲያሎግ የሚለው ኮንሰፕት ለመጀመሪያ ጊዜ ስራ ላይ የዋለው በቀዝቃዛው የዓለም ጦርነት ወቅት ነው። አንድ አሜሪካዊ የዲፕሎማት ነው ይሄን ነገር ለመጀመሪያ ጊዜ እንትን ያደረገው። እሱ ይሄን ኮንሰፕት ሲፈጥር የነበረው ዓላማ ምን ነበረ? በዚህ በቀዝቃዛው ጦርነት በአሜሪካና በምስራቁ አሁን በቀድሞዋ የሶቪየት ህብረት መካከል የነበረውን ቴንሽን ለማርገብ ነበር ይሄንን ኮንሰፕት ይዞ የመጣው እና በወቅቱም እዛ እንትን ላይ ተፈትኖ እዚህ የሁለቱ ሀገራት ግንኙነት ላይ ተፈትኖ በተሻለ ሁኔታ አሳማኝ ሆኖ ጥሩ እንደነበረ ታይቷል። ከዛ በኋላ ግን አሜሪካ ውስጥ ይህን ነገር ወደ በትንሽ ግቢ ውስጥ የሚኖር ማህበረሰብ ላይ አፕላይ ለማድረግ ተፈለገ። ያም ደግሞ ተማሪዎች ላይ ዩኒቨርሲቲዎች ውስጥ ነውና ይህን ፕሮግራም ለመጀመሪያ የጀመረው የፒተርስበርግ ዩኒቨርሲቲ ነው አሜሪካ ውስጥ። ከዛ እነሱ ጋር ጥሩ ሰክሰስፉል ነበረ። ስልጣናችን ላይም እንደነገሩን ይዘው ልምዶቻቸውን እንዳየነው ኦሬዲ ወደ 10 አመት ሞልቷቸዋል እነሱ ይህን ፕሮግራም ከጀመሩና ከፖለቲካ ውጪ እንደዚህ አይነት ሲቪሊያን ሶሳይቲ ላይም ኢፌክቲቭ መሆኑን አይተናል ይሄን ነገር። ስለዚህ ዴን ከዛ በኋላ ዚምባብዌ ላይም በተመሳሳይ ችግር አለ። ዚምባብዌ ላይ በሁለት የጎሳዎች መካከል እንደዚህ በሁለት ጎሳ አባላት መካከል የሚፈጠሩ ግጭቶች አሉ ተማሪዎች መካከል ላይና እነሱም ይሄን ነገር አፕላይ አድርገውት ጥሩ ውጤት አግኝተውበታል። ልክ አሜሪካ ላይ እንደነበረው ማለት ነው። ይሄ ሬሻል ኮንፍሊክት እነሱ ጋር ያላቸው የጥቁርና ነጭ። ስለዚህ እኛም ይሄን ነገር ከሰማን በኋላ እኛ ሀገር ላይ ለምን አንሞክረው? በተለያየ ጊዜ በማይረቡ ነገሮች የሚነሱ ግጭቶችን ልንቋቋምበት እንችላለን። አትሊስት ሰው ቢነጋገር አለመናገር አለመተዋወቅ ነው ችግሩና ሌሎች ሀገሮች ላይ ኢፌክቲቭ ከሆነ ይሄ ነገር እኛ ጋር የማይሆንበት ምክንያት ስላልነበረ አመጣ ነው ሞከር ነው። አንድ አመት እንግዲህ በጥሩ ሁኔታ አብረን አሳልፈናል። ስለዚህ እኛም ወደነዋል። ተማሪዎቻችንም በጣም ደስ ብሏቸው ነው ሲሳተፉ የነበሩት። እንዲቀጥልም ነው ሁሉም ሰው ያለው ፍላጎት። ወደ ተለያዩ ዩኒቨርሲቲዎች የሚመጡ ከተለያዩ የህብረተሰብ ክፍሎች የተውጣጡ ተማሪዎች ከግል አመለካከታቸው ጋር ወደ አንድ አካባቢ ሲመጡ ተሳስበው ተስማምተውና ልዩነታቸውን አቻችለው መኖር ለነገ የሚባል አይደለም። ታዲያ ይህንን ለማድረግ ተመራጩ ሰስቴንድ ዲያሎግ ወይም ተከታታይ የውይይት መድረክ ነው። መድረኩ ሰዎች በችግሮቻቸው ዙሪያ ተከታታይ ውይይት በማድረግ ችግሮቻቸውን በመነጋገር እንዲፈቱ የሚያስችል መሳሪያም ነው። ነገሮችን ሁሉ ወደ ግጭት ከመሄዳቸው ይልቅ በጠረጴዛ ዙሪያ እንዲፈቱ ያስችላል። ይህ የተከታታይ ውይይት ወይም ሰስቴንድ ዲያሎግ እንደ ዩኒቨርሲቲ ላሉ ተቋማት ሰላም ከማስፈን አንጻር በጣም አስፈላጊ በመሆኑ ብዙዎች ይስማማሉ።
እስካሁን የነበረው እንቅስቃሴ ሲገመገም በመጀመሪያው አንኳር ተግባር ተብሎ በፕሮጀክቱ የተወሰደው የሞዴሬተሮች ወይም አወያዮች መረጣ ነበር። መረጣውም ቋንቋን፣ ጾታን፣ ሃይማኖትን፣ የትምህርት ክፍልንና የዩኒቨርሲቲ ቆይታ ዘመንን እንዲሁም ፍላጎትን መሰረት ያደረገ ነበር። በምርጫውም ከ55 አመልካቾች ውስጥ መስፈርቱን ያሟሉ 30 እጩዎች ወይም ሞዴሬተሮች ተመርጠዋል። ይህን ሰስቴን ዲያሎግ ፕሮጀክት ለመስራት የተለያዩ ስቴፖችን ማለፍ ነበረብን። ልናልፈው ከሚጠበቀው ስቴፕ ደግሞ መካከል አንዱ ሞዴሬተርስና ፓርቲሲፓንቶችን መምረጥ ነበረ። ሞዴሬተሮችን ለመምረጥ የተጠቀምንበት ስትራቴጂ ትውውቅ ነበር። ማለት የተሻለ ፓርቲሲፔት ሊያደርግ የሚችል ወይም ጥሩ ሊሰራ የሚችል ሰው ነበር የመረጥነው። እሱ እንዴት እናደረግነው? ከኮሚቴዎች መካከል የሚያውቁትን የተሻለ ክለብ ላይ ተሳትፎ ያለውን ሰው እንዲሰጡ ያን ፎርም አዘጋጅተን ነበር። ያንን ፎርም በእነሱ አማካኝነት በተነን። ከዛ ያንን ፎርም ተሞልቶ ከመጣ በኋላ የመረጥነው 30 ሰው ነበር። እነዛን የመረጥናቸው 30 ሰዎች ትሬኒንግ ሰጥተን ነበር። ሰሜን ሆቴል የተዘጋጀ ትሬኒንግ ነበር። በዛ ትሬኒንግ ላይ ጥሩ እውቀት የሚያስጨብጥ ትሬኒንግ ነበር። ለ3 ቀን አካባቢ የተካሄደ ትሬኒንግ ነበር። የተመረጡት አወያዮችም ተግባራቸውን በብቃት እንዲወጡ በቂ የክህሎት ስልጠና መስጠት አስፈላጊ በመሆኑ ለ3 ቀናት የቆየ ከአሜሪካና ከዚምባብዌ በመጡ ኤክስፐርቶች ስልጠና ተሰጥቷቸዋል። ስልጠናው እጩ አወያዮችን ሰስቴንድ ዲያሎግ ወይም ተከታታይ ውይይትን በተመለከተ መሰረታዊ እሳቤ እንዲኖራቸውና ክህሎታቸው እንዲዳብር ረድቷቸዋል። ስልጠናው የሌሎች ሀገሮች ልምዶችን ባካተተ መልኩ የቀረበ ከመሆኑም በላይ የዚምባብዌና የአሜሪካ ስኬታማ ሙከራዎች የተዘረዘሩበት መድረክም ነበር። ስልጠናው በጣም ቆንጆ ነበረ። ከዚምባብዌና ከዩናይትድ ስቴትስ የመጡ 2 አሰልጣኞች ነበሩ፣ ዛቪየርና ሩዋንዳ የምትባል እና ያገኘነው ኤክስፒሪየንስ በጣም ቆንጆ ነበረ። እነሱ ኢንተርናሽናሊ ሰስቴን ዲያሎግን የሚሰሩ ሰዎች ነበሩ። ከነበራቸው ልምድና ከኤክስፒሪየንሳቸው በመነሳት ለኛ ሀገር በሚሆን መልኩ የሞዴሬተርስ ስልጠና ሰጥተውናል። ሞዴሬተርስ የሚመጣባቸውን በዲያሎጉ ላይ የሚነሳውን ከባድ ኢሹ እንዴት ዳይቨርት አድርገው ወደ ዲያሎጉ መንፈስ እንደሚመልሱት የተለያዩ ስልጠናዎች ነበር የተሰጠው። በጣም ተወዳጅ ስልጠና ነበር። የተሳታፊዎች መረጣን በተመለከተ ከ1200 አመልካቾች 150 ተሳታፊዎች ተመርጠዋል። ከዛ ቀጥሎ የመጣው ምንድን ነበረ? ፓርቲሲፓንቶችን መምረጥ ነው። ወደ 150 ፓርቲሲፓንት ነበር ለመምረጥ ያሰብነው። እነዛን ደግሞ ፓርቲሲፓንቶች ለመምረጥ እንዴት ነበር ያደረግነው? ወደ ከ1200 ከ1300 የማያንስ ፎርም ነበር የበተነው። እነዛን ፎርሞች አሁንም የበተነው ኢቨንት አዘጋጅተን ነበር። ሞዴሬተርሶችም ተሳትፎ ነበር ዛ ፎርም መበተን ላይ። እንደገና ኢቨንቱ ላይም ደግሞ የሚመጡ ሰዎች ስናድል ነበር። ያንን ፎርም ሞልቶ መጥተዋል። ራንደምሊ ነው ሰሌክት ያደረጉት። ከዛ በኋላ ምንድነው ያደረግነው? ወደ አምቦ ነው ይዘናቸው ሄድነው። 180 ሰዎችን አብረን ማለት ነው። ሞዴሬተርሶችንና ፓርቲሲፓንቶችን አንድ ላይ ይዘን አምቦ ሄድን። ለአምቦ የ2 ቀን ትሬኒንግና አንዳንድ የመግባባት እንትኖችን ነበር፣ ኢንቲሜሲ የመፍጠር ነገር ነበረ። ያን ነገር ፈጠርን። ወደዚህ ተመለስን። ወዲያውን እዛው ዲያሎጉ ተጀምሮ ነው የመጣ ነው። እዚህ ቀጥሏል ማለት ነው። በዚህ መንገድ ነው ሴሌክሽን ፕሮሰሱ የነበረው። እነዚህ የተመረጡ አባላትም በ15 ቡድኖች ተከፋፍለው እያንዳንዳቸው ቡድንም 10 አባላትና 2 አወያዮች ያሏቸው ሲሆን አመራረጡም ግልጽ የሃይማኖትና የቋንቋ ስብጥርን መሰረት ባደረገ መልኩ ነበር። አጠቃላይ ተሳታፊዎችና አወያዮች በአምቦ ኢትዮጵያ ሆቴል ስለ ተከታታይ ውይይት ወይም ሰስቴንድ ዲያሎግ ጠቀሜታና አስፈላጊነት ስልጠና ተሰጥቷቸዋል። ስልጠናውም የተለያዩ ልምዶችን ያስጨበጠ እንደነበር ይታመናል። ከስልጠናው በኋላም በቡድናቸው ተከታታይ ውይይቶችን እያካሄዱ ነው። እርስ በርስ መናበብ ይገባል። ሰው በጥላቻ ወይም ከተነገርከው በድሮ በነበረ ታሪክ ላይ ተጽዕኖ በማሳደር አጋጣሚ ሳታውቀው ወይም ሳትነጋገርበት ሰው የሆነ ጥላቻ ከማሳደር ቀርበህና ተናበህ ሰውየውን ማንነቱን ማረጋገጥ ይገባል። የኔ ይወጣል የእሱ ያንሳል ነው ነገር ሳታውቀው የሆነ ድምዳሜ መስጠት በጣም አስቸጋሪ ነው ማለት ነው። አዲስ አበባ ዩኒቨርሲቲ የሚሆን ሌሎች የሀገሪቱ ዩኒቨርሲቲዎች ትንሿ ኢትዮጵያ በሚል መጠሪያ ነው የሚታወቁት። ከተለያዩ ክልሎች የመጡ ተማሪዎች የሚገኙባቸው በመሆናቸው ነው ዩኒቨርሲቲዎችን ይህንን መጠሪያ ያሰጣቸው። የተለያዩ አሉታዊ አመለካከቶችን ይዘው የመጡት የአዲስ አበባ ዩኒቨርሲቲ ተማሪዎች አሁን በፒስ ክለብ ውስጥ አባል በመሆን በሰስቴንድ ዲያሎግ ወይም በተከታታይ ውይይት የተለያዩ ግንዛቤዎችን በመጨበጣቸው ምን ለውጥ አመጡ?
ይዘውት የመጡትን አመለካከት በምን ያልቀረፉት? አሁን ግን እዚህ ከመጣሁት ብዙ ለውጥ አየሁኝ። በፒስ ክለብ ውስጥም ከዶርም አባላቶች ከተለያዩ ብሔር ብሔረሰቦች ጋር ስለምንኖር ከይሄ ያዳበርኩት በዚህ ጊዜ ውስጥ ብዙ ነው። ፒስ ክለብ በግሌ ያመጣው ኢንፍሉዌንስ ብዬ የማስበው ወደዚህ ግቢ ወደ ዩኒቨርሲቲ ከመምጣቴ በፊት ስለ ብሔር ነገር የማስበው ምንም ነገር አልነበረም፣ የማውቀው ነገር ማለት ነው። ግን እዚህ ከገባው በኋላ ዶርም ይዤ ምናምን ተማሪዎች ጋር ስኖር እያንዳንዱ ተማሪው በተለይ ከመሸ በኋላ አብዛኛው 50% ኢሹ የሚሆነው ስለ ብሔር ብሔረሰብ ማውራት ስለ ፖለቲካ ምናምን ነው በብዛት እና ስለ ብሔር ብሔረሰቦች ስለ ራሴ ብሔር ማሰብ የጀመርኩበት ጊዜ ነበር የሆነ ሰዓት እና ስለዛ ነገር ልዩነታችንን ምናምን እንዲጎላ